ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታታዮች፣ ዛሬ በአዲስ ምዕራፍ መጥቻለሁ። ዛሬ እንዴት አድርገን ፕላናችንን ወይም ደግሞ አንድ ዲዛይን ተሰርቶ እንዴት አድርገን ያንን የተሰራውን ዲዛይን እንዴት አድርገን ማንበብ እንደምንችል እና መረዳት እንደምንችል እናያለን። በመጀመሪያ ከፍሎር ፕላን እንጀምራለን። ፍሎር ፕላን ስንል ፍሎር ፕላን ሐሳቡ ምንድነው? ቤታችን ሜትር ከ50 ላይ በኢማጂነሪ በሐሳብ መስመር ስንቆርጠው ቤታችንን እና እሱ ላይ ያንን ቆርጠን ከላይ ሆነን ስናየው ምን ይታያል የሚለውን ነገር የምናይበት ነው ማለት ነው። የቤታችን ቁመት ይታወቃል። ያንን ሜትር ከ50 ላይ በሐሳብ መስመር ወይም ከቲንግ ፕሌን ቆርጠን ከላይ ሆነን ወደ ታች ስንመለከተው ምን ነገር ቪዥዋላይዝ አድርገን መረዳት እንችላለን የሚለውን ይገልጽልናል ማለት ነው። ኦብቪየስሊ ከዚህ ፍሎር ፕላንን ለመረዳት የምንመጣ ሰዎች ይታወቃል፣ ወይም ደግሞ ኢንጂነሪንግ ድሮይንግን መጀመሪያ ጨርሰን የመጣን ሰዎች መሆናችን ስለ ቪው ወይ ደግሞ መልቲ ቪው ምን የሚለው ሐሳብ እኔም ከዚህ በፊት ከ12 ለሚመጡ ወይም ደግሞ ሃይ ስኩል ላይ ላሉ ሰዎች ይህን ኮርስ ጆይን አድርገው ለሚማሩ ሰዎች በሚል መልቲ ቪው በሚል የተወሰነ ፕሮግራም ሰርቼላችኋለሁ። ዛሬ ግን ፍሎር ፕላናችንን እንዴት አድርገን እንረዳለን የሚለውን ነገር እናያለን ማለት ነው። በመጀመሪያ ፍሎር ፕላናችን የሚጀምረው ከግራውንድ ፍሎር ነው ማለት ነው። ከግራውንድ ፍሎር ነው ስንል ምንድነው? ከታች ሌላ ፍሎር የለም ማለት ነው። ኢን ሴንስ ቤዝመንት ካለ ያው ቤዝመንት ብሎ ፍሎር ፕላናችን ላይ እናገኛለን። ቤዝመንት 1 ቤዝመንት 2 ሰሚ ቤዝመንት እየተባለ ይኖራል። ግን በዚህ አሁን በምናየው ደረጃ ግን ምንድነው? ከታች ፋውንዴሽናችን ይሆናል ማለት ነው። ያ ማለት አሁን በዚህ ኬዝ ወይም ደግሞ በዚህ ከረንት ሁኔታ ምንድነው? ፋውንዴሽን ነው የምንሰራው። ያ ስለሆነ ለዛ ነው ከግራውንድ ፍሎር ብለን የጀመርነው ማለት ነው። በመጀመሪያ እዚህ ጋር ቴክስታችን አለች፣ ግራውንድ ፍሎር ፕላን ትላለች። ስኬላችን ተቀምጦልናል። ኤሪያው ደግሞ ሙሉ ቶታል ኤሪያ ኢትስ ዲፔንድ ኦን ዘ ጂኦሜትሪ። ለምሳሌ ኤሪያችን ይታወቃል። በዚህ መልኩ ኤሪያችን ተቀምጧል ማለት ነው። ምንድነው እነዚህ ግሪዶች ወይም ደግሞ የግሪድ እንትኖች አሉ ያሳዩናል አክሲሳችንን ማለት ነው። ኤክስ አክሲስ እና ዋይ አክሲስ ብለን በማትማቲክስ የምናውቀው በዚህ ጋር 1 2 3 ብለን በዚህኛው ጋር ደግሞ ኤ ቢ ሲ ዲ ብለን መረዳት እንችላለን። ወይም ደግሞ ይሄ ኤክስ አክሲስን ይሄኛው ዋይ አክሲስን ሪፕሬዘንት ያደርግልናል። ሌላ ምንድነው? ስፓናችን ለምሳሌ እዚህ ጋር ቨርቲካል ሰፖርቶች ወይም ደግሞ ኮለኖች አሉ። ስለዚህ እነዚህ ኮለኖች አንዱ ኮለን ሴንተር ከአንዱ ኮለን ሴንተር ምን ያህል ይርቃል የሚለውን ነገር ሪፈር ያደርግልናል ማለት ነው ግሪዳችን። ለምሳሌ ግሪድ 1 ከግሪድ 2 በምን ያህል ስፓን ይርቃል ወይም ደግሞ ምን ያህል ሴንተር ቱ ሴንተር ዳይሜንሽኑ ምን ያህል ነው ቢባል እዚህ ጋር በዚህ መልኩ ተቀምጦልናል ማለት ነው። በዚህ መልኩ መረዳት እንችላለን ማለት ነው። ከዛ በተጨማሪ ግሪዳችንን በዚህ መልኩ ከተረዳን እዚህ ጋር ስለ ዳይሜንሽን ትንሽ የተወሰነ ነገር ልበላችሁ። ዳይሜንሽን 3 አይነት ዳይሜንሽን አለ። ኢች የምንለው አለ፣ ኢች ኤንድ ኤቭሪ፣ ሴንተር ቱ ሴንተር ኤንድ
ኦቨርኦል የምንለው አለ በአርኪቴክቸራል ወርኪንግ ድሮይንግ። ሶ ምንድነው እዚህ ጋር ኢች የምንለው እያንዳንዱ ኤቭሪ የቢልዲንጋችን እያንዳንዱ ርቀት ተለክቶ ሲቀመጥ ማለት ነው። ሶ ልክ እንደዚህ ከዚህ ከኮለኑ እስከ ኮለኑ ለካ፣ ከዛ ደግሞ እንደገና የኮለኑን ወዲዙን ከዛ እንደዚህ ያደረግን እያንዳንዱ መስኮት ካለ የመስኮቱን ስናሳይ ኢች እንላለን ማለት ነው። ሶ ኢች ኤንድ ኤቭሪ እንላለን። ከዛ ሴንተር ቱ ሴንተር ደግሞ የምንለው ግሪዳችን ሴንተር ወይም ደግሞ የኮለናችን ሴንተር እስከ ኮለናችን ሴንተር ያለው ሜጀር ስናደርግ ሴንተር ቱ ሴንተር ብለን እናስቀምጣለን። ከዛ በተጨማሪ ኦቨርኦል የምንለው ሲሆን ኦቨርኦል የምንለው ከጫፍ እስከ ጫፍ ዊድዝ ሊሆን ይችላል፣ ሌንግዝ ሊሆን ይችላል። which is ሌንግዝ ሙሉ የቢልዲንጋችን ሌንግዙ እና ዊድዙ ሲሆን ኦቨርኦል ብለን እናስቀምጣለን ማለት ነው። ሶ በዚህ መልኩ ዳይሜንሽንን መረዳት እንችላለን ማለት ነው። ሶ ከዛ በተጨማሪ እነዚህ በአራት ማዕዘን ሊሆን ይችላል፣ ሰርክል ሊሆን ይችላል፣ በተለያየ ጂኦሜትሪ የምናገኛቸው እነዚህ ምንድናቸው? ኮለን ብለን እንጠራቸዋለን። ኮለን ስንል ምንድነው? እነዚህ ቨርቲካል ሰፖርቶች ናቸው ወይም ደግሞ ሪአክሽኖች ናቸው። በአርኪቴክቸሩ ምንድነው? ቨርቲካል ሰፖርቶች ናቸው ኮለኖቻችን ማለት ነው። ኮለኖቻችን እዚህ ጋር የምናያቸው ኮለኖች ናቸው። ኮለኖቻችን የሚቀመጡበት ቦታዎች ናቸው ማለት ነው። ያው ብዙ ጊዜ ከኮለን ጋር በተያያዘ አርኪቴክቸራል ወርኪንግ ድሮይንግ ላይ ያው ትሩ ዲዛይን አይሆንም። ቢኮዝ ትክክለኛ ዲዛይናችን የምናገኘው ስትራክቸራል ወርኪንግ ድሮይንግ ላይ ስለሆነ ስፔሻሊ ዲቴይሊንግ ላይ ስለሆነ እዚህ ላይ ባለው ዲፔንድ ሆነን መሬት ላይ አናወርድም ማለት ነው። ሶ ከኮለን ጋር የተያያዘውን ከሳይዝ ኤንድ ዊድዝ እና ከዲቴይሊንግ ጋር የተያያዘውን ነገር ከስትራክቸራል ወርኪንግ ድሮይንግ ምን እናደርጋለን? እንወስዳለን ማለት ነው። ሶ ስለዚህ እነዚህ የምናያቸው ኮለኖች ብለን እንጠራቸዋለን ማለት ነው። ሶ ሌላ ወል ነው። ወል ስንል ከዚህ በፊት እንዳየነው ፕራክቲካሊ ኢንተርናል ወል ኤንድ ኤክስተርናል ወል የምንለው አለ። ሶ ኢንተርናል ወል የምንለው ለኢንተርናል ፓርቲሽን የምንጠቀምበት ሲሆን ኤክስተርናል ወል የምንለው ለኤክስተርናል የምንጠቀመው ይሆናል ማለት ነው። ሶ ኤክስተርናል ወል ከኢንተርናል ወል በምን ይለያል ብለን ስናይ ኢንተርናል ወል ቲክነሱ ያንሳል ከኤክስተርናል ወል። ሶ ያ ደግሞ እንደ ዲዛይናችን ዲፔንድ ሊሆን ይችላል አንዳንዴ ማለት ነው። ሶ ግን እዚህ ጋር ብዙ ጊዜ የውጭ ወል ኤክስተርናል ወል 20 ሳንቲም ሲሆን የውስጥ ደግሞ 15 ሳንቲም ነው። ሶ ያ ማለት ምንድነው? የውጭኛው ወላችን ለፕሮቴክሽን ስለምንጠቀመው ለምሳሌ ዊንድ ሊሆን ይችላል፣ የተለያዩ አፌክት ቢልዲንጋችን አፌክት ሊያደርጉ የሚችሉ ነገሮች ሊኖሩ ስለሚችሉ ቲክነሱ ከኢንተርናሉ ይወፍራል ማለት ነው። ሶ ኢንተርናሉ ላይ ግን ስናይ ለኖይዝ እና ለፓርቲሽን ስለምንጠቀም ብዙም የዛን ያህል አሳሳቢ አይሆንም። ሁለተኛ ደግሞ ሞደርን አርኪቴክቸር እንደሚለው ኢንተርናል ወል ለምሳሌ ወደፊት አንድ ቢልዲንግ ከተሰራ በኋላ ፋንክሽናሊቲውን መቀየር ብንፈልግ በቀላሉ ፓርቲሽኑን ለማንሳት እንዲመቸን ለዛ በቀላሉ ያንን ነገር እንትን ለማለት በሚልም ይነሳል ማለት ነው። ሌላ ከዚህ በተጨማሪ ከርቴን የምንለው ከርቴን ወል የምንለው አለ። ከርቴን ወልም ስንጠቀም እንደዛው ማለት ነው። ከዛ ዶርና ዊንዶ ካለ ዶርና ዊንዶ እናያለን ማለት ነው። ተያያዥ ነገሮች ስለሆኑ ግን አሁን እዚህ በምናየው ሌላ ከዳይሜንሽን ጋር ስናይ ዳይሜንሽን ኢንተርናል ላይ ሁለት አይነት አለ። አንደኛ ሆሪዞንታል እና ቨርቲካል የምንለው ማለት ነው። ኢንተርናል ላይ ለምሳሌ ይሄኛው ቨርቲካላችን ይሆናል ማለት ነው፣ ሌንግዙ ተቀምጦልናል። ይሄኛው ደግሞ ሆሪዞንታላችን ይሆናል ማለት ነው፣ ሌንግዙ ተቀምጦልናል። ኢንተርናል ላይ ዳይሜንሽን ስናይ ወይም ስንሰራ ሆሪዞንታል እና ቨርቲካል ብለን እናስቀምጣለን ማለት ነው።
ከዚህ በተጨማሪ ሌላ ካር ምንድነው እዚህ ፈርኒቸሮች እንትኖች ይኖራሉ። አሁን እቺ መኪና ስናይ ምን እናያለን? ከመኪና ማቆሚያ ቦታ እንዳለ እናያለን ማለት ነው። ወይም ካር ፓርኪንግ እንዳለ እናያለን ማለት ነው። እቺኛዋ ደግሞ ሌቨላችንን የምታሳይበት ማለት ለምሳሌ ሌቨላችን ስንል ምንጊዜም ሌቨል ስንለካ ለምሳሌ ራሱ ሌቨል የምንለው አለ። ኤሌቬሽን ላይ አሳያችኋለሁ። ከሱ ምን ያህል ከፍ ይላል የሚለውን ለማየት ለምሳሌ አሁን ይሄ 00 ነው ስለ ኤንጂ ላችን ላይ እንዳለ ማወቅ እንችላለን ማለት ነው። እቺን ስናይ ፕላናችን ለምሳሌ ይሄኛው 1.5 ብል እዚህ ጋር እቺኛዋ ቦታ ብቻ 1.5 ከዚህኛው ከፍ ብላ ትገኛለች የሚለውን ኔጌቲቭ ሆነም ወደ ታች ኔጌቲቭ እና ፖዚቲቭ ሲሆን ራሱን የቻለ ሚኒንግ አለው። ኔጌቲቭ ሲሆን ወደ ታች ሲሆን ፖዚቲቭ ደግሞ ወደ ላይ የሚለውን ሪፈር ያደርግልናል ማለት ነው። አንድ እሱ ነው። ሌላ ደግሞ ስቴር ነው። ስቴር እዚህ ጋር ስቴር አለ። ለምሳሌ ስቴር እንዲህ ሲል ቀስቱ በዚህኛው በኩል ከሆነ በዚህኛው እንገባለን ማለት ነው። በዚህኛው ሄደን ስቴር ላይ ስናይ እቺኛው ትሬድ እንላታለን። በትሬዳችን እየወጣን በሴክሽን አሳያችኋለሁ። ራይዘር ትሬድ ምናምን የሚባለው ነገር እዚህ ጋር ላንድ አድርጎ ከዛ እንደገና ደግሞ ይሄድና እንደገና እዚህ ጋር ላንድ ያደርግና ከዛ እንደገና ይሄድና እንደገና ወደ ፍሎር ወደ ፈርስት ፍሎር ይወጣል ማለት ነው። ስቴር የምንለው ይሄ ነው። ምንድነው ከአንዱ ፍሎር ወደ አንዱ ፍሎር ለመሄድ የምንጠቀምበት ማለት ነው። አርኪቴክቸራል ላይ ቤታችንን ሜትር ከ50 ላይ ቆርጠን ስናይ የምናየው ይሆናል ማለት ነው። የምናገኘው ደረጃ በዚህ እንዲወጣን እዚህ ጋር ፈርስት ፍሎር ላይ ወደ ፈርስት ፍሎር እንሄዳለን ማለት ነው። ስቴር የምንለው ይሄ ነው። ሊፍት ደግሞ የምንለው ሊፍት ሲኖረን በዚህ መልኩ ኦፕን ሆኖ ወይም ባዶ ሻፍት ይባላል። በዚህኛው ሻፍት ተከፍቶለት እዚህ ጋር በር ነው። ይሄ ምንድነው? ክፍት ሆኖ ምንድነው? በር ነው። እዚህ ጋር ሊፍታችን አለች ማለት ነው። ይሄ ሊፍት ብለን እንረዳዋለን ማለት ነው። እዚህ ጋር ደግሞ የመኪና ፓርኪንግ ኤሪያ አለን ማለት ነው። ሌላ አንድ የመጨረሻ ላይ ያሳየኋችሁ ነገር እዚህ ከቲንግ ፕሌን የምንለው ነው። ከቲንግ ፕሌን ምንድነው? ሴክሽን እንሰራለን። ፍሎር ወርኪንግ ድሮይንግ ስንሰራ ሴክሽን እንሰራለን እና ሴክሽን እዚህ ጋር ሴክሽን ከቲንግ ፕሌናችን እዚህ ጋር ሲያርፍ ይቆርጠዋል ቤታችንን ማለት ነው። እያንዳንዱ ነገር ይቆረጥና ቨርቲካሊ እናየዋለን። እሱም በኋላ ታያችኋለሁ ማለት ነው። ቴክስታችን ደግሞ ሪፈር የሚያደርግልን ነገር አለ እዚህ ጋር አንደኛ የሩሙ ኔሚንግ ስሙ ምንድነው የሚለውን ሪፈር ያደርግልናል። ሌላ ደግሞ ሲሜንት ከሆነ ፍሎር ፊኒሽ ማቴሪያሉን ያሳየናል። ሲሜንት ፊኒሽ ከሆነ ሴራሚክ ከሆነ ሴራሚክ ብሎ ሪፈር ያደርግልናል ማለት ነው። ሌላ ኤሪያ ነው። ኤሪያ ደግሞ የክፍላችንን ሩማችን ስንት በስንት ነው የሚለውን ነገር አይተን ለመረዳት ያገለግለናል ማለት ነው። በዚህ መልኩ ፍሎር ፕላናችንን ቪዥዋላይዝ አድርገን አንደርስታንድ ማድረግ እንችላለን ማለት ነው። እና በዚህ ነው መጀመሪያ ወደ መሬት ራሱ ከመውረዱ በፊት መጀመሪያ ቪዥዋላይዝ ማድረግ ድሮይንግ መረዳት ያስፈልጋል። ለዛ ደግሞ የመልቲ ቪው ኮንሰፕት በጣም የጀርባ አጥንት ሆኖ ይገኛል ማለት ነው። መጀመሪያ ድሮይንግ ቪዥዋላይዝ ማድረግ ከዛ አንደርስታንድ ካደረግን በኋላ ነው አንደርስታንድ በደንብ ያደረግነውን ነገር እርግጠኛ ስንሆን ነው ወደ መሬት የምናወርደው። ለምሳሌ ከሳይዝ ጋር የተገናኘ ከስፓን ጋር የተገናኘ ከሼፕ ጋር ከፎርም በጣም ሰፊ ነገር ስለሆነ መጀመሪያ በዚህ መልኩ ድሮይንጋችንን መረዳት እንችላለን ማለት ነው። ምንድነው አሁን ላይ ያው ድሮይንግ መስራቱ በሶፍትዌሮች በተለያዩ ነገሮች መስራት ይሰራል። እሱ ግን ብዙ ጊዜ ሳይት ላይ ያሉ ሰዎች ፎርማል ፕሮፌሽናሎች ይህን ነገር መረዳት ለነሱም አስፈላጊ ነው ማለት ነው። በዚህ መልኩ መረዳት እንችላለን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ቪዲዮአችንን ላይክ፣ ሼር ኤንድ ሰብስክራይብ ማድረግ እንዳይረሳ። አብራችሁኝ ስለነበራችሁ አመሰግናለሁ። ቴንክ ዩ